የመንፈሳዊት እርጅና ወይም ድርቀት ሲባል የዕድሜ መግፋት ሳይሆን የውስጥ ማንነታችን ከእግዚአብሔር ጋር ያለው ያው ግንኙነት ጥንካሬውን ሲያጣ የሚፈጠር የነፍስ ዝለት ነው። በመንፈሳዊ ጉዞ መጀመሪያ ወቅት የነበረው ጥልቅ ፍቅር፣ ጥማትና የነፍስ ናፍቆት ቀስ በቀስ ሲተን የሚፈጠር ድርቀት ማለት ነው። ነፍስ ስትል ከእግዚአብሔር የምታገኘውን ሰላምና ደስታ እየራቃት ይሄዳል። ድርጊቶች ሁሉ የሚከናወኑት ከውስጥ በመነጨ የፍቅር ግፊት ሳይሆን ሰዎች ምን ይሉኛል ከሚል ስሜት ወይም ከሕሊና ወቀሳ ለመሸሽ ሲባል ብቻ የሚደረግ ትግል ይሆናል። ሰውነታችን ሲያረጅ ሽበትና መጨማደድ በግልጽ እንደሚታየው ሁሉ የነፍስ መዛል ግን በቅጽበት አይታይም። ውጫዊ ሃይማኖታዊ እንቅስቃሴ ሳይቋረጥ የውስጥ ሕይወት ግን ፈራርሶ አመድ ሊሆን ይችላል። የመንፈሳዊ ሕይወት እርጅና ምልክቶች ከማየታችን በፊት ላይክ አድርገው ቢጀምሩ ለእኛ ትልቅ በጎነት እያደረጉ ነው። የመንፈሳዊ ሕይወት እርጅና የመጀመሪያው ምልክት የጉጉትና የናፍቆት መጥፋት ነው። የጉጉትና የናፍቆት መጥፋት በመንፈሳዊ ጉዞ ላይ የሚከሰት ትልቅ ስብራት። ይህንን ሁኔታ መጽሐፍ ቅዱስ እጅግ ጥልቅና ያው በሆነ ምስሎችና ታሪኮች ይገልጧል። በዮሐንስ ራእይ ላይ የተጠቀሰችው የኤፌሶን ቤተ ክርስቲያን የጉጉትን መጥፋት ቁልጭ አድርጎ ያሳየናል። ይቺ ቤተ ክርስቲያን ታታሪ፣ ትዕግሥተኛና ክፋትን የማትሸከም ነበረች። ውጫዊ እንቅስቃሴ ሁሉ ፍጹም ይመስል ነበር። ሆኖም ጌታ እንዲህ አላት፣ የምነቅፍብህ ነገር አለኝ፣ የመጀመሪያውን ፍቅርን ትታልና ይላል ራእይ ምዕራፍ 2 ቁጥር 1። ጉጉት ሲጠፋ መንፈሳዊ ሕይወት ወደ ድርቅና ይቀየራል። ውጫዊ አምልኮ ስም ቢኖረውም መጀመሪያ ላይ የነበረው ልብን የሚነካ በደስታና በናፍቆት የተሞላው ፍቅር ሲቀዘቅዝ ነፍስ ማርጀት ትጀምራለች። ልክ ትዳር ውስጥ ፍቅር ጠፍቶ አብሮ መኖር የልማድ ብቻ እንደሚሆነው ማለት ነው። ናፍቆት ማለት ለነፍስ ልክ እንደ ማገዶ ነው። ማገዶው ሲኖር የውስጥ ፍቅራችንና እምነታችን እንደ እሳት ይንቀለቀላል። በዙሪያችን ያሉትን ፈተናዎች፣ ጨለማዎች በሙሉ ያሸንፋል። ጉጉቱ ሲጠፋ ግን ማገዶ ስለሚያልቅ እሳቱ መብረድ፣ ብርሃኑ መደብዘዝ ይጀምራል። ትልቁ ጉዳት የጉጉት መጥፋት ምልክት ነፍስ እንኳን አለማወቋ ነው። ነገር ግን ልክ የደረቀ መሬት ላይ የክረምት ዝናብ ሲዘንብ እንደሚለመልም ሁሉ ነፍስም በትሕትና ወደ ውስጧ ስትመለከትና ስትጸልይ ያ የጥንቱ ፍቅርና ናፍቆት እንደገና ሊቀጣጠል ይችላል። ሁለተኛው የመንፈስ ሕይወት እርጅና ምልክት ነገሮችን በልማድ ብቻ ማከናወን ነው። ነገሮችን በልማድ ብቻ ማከናወን ማለት በመንፈሳዊ ዓለም ሕይወት አልባ ቅርጽ ይዞ መገኘት ነው። ውጫዊ ድርጊት ፍጹም በሆነ ሥርዓትና ውበት ሲቀጥል፣ የውስጥ ማዕከል ግን ባዶ የሚሆንበት የነፍስ ድንዛዜ ነው። ጌታ እግዚአብሔር ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው እንዳለ ልማድ ሲነግስ ቃላቶች በሥርዓት ይደረደራሉ፣ ጉልበት ይንበረከካል፣ እጆች ወደ ላይ ይዘረጋሉ። ነገር ግን ልብ በዚያ ስፍራ የለም። ጸሎት ከእግዚአብሔር ጋር የሚደረግ ያው ምልልስ መሆኑ ቀርቶ ልክ እንደ አንድ ግዴታ የቤት ሥራ በፍጥነት ተነቦ የሚያልቅ ደረቅ ንግግር ይሆናል። መንፈሳዊ ሕይወት በየዕለቱ አዲስ የመሆኑ ምስጢርና ረቂቅ ጣዕም አለው። በልማድ ውስጥ ሲወድቅ ግን ውብ ምስጢር ይጠፋና ድርጊቱ ወደ ባህላዊ ግዴታ ይቀየራል። ሰውየው ወደ አምልኮ ስፍራ የሚሄደው የነፍስ ጥማት ስላስገደደው ሳይሆን እሑድ ስለሆነ ብቻ ይሆናል። ድርጊቶች ሁሉ የሚከናወኑት ከውስጥ በሚፈልቅ መለኮታዊ ፍቅር ሳይሆን ሰዓቱንና ቀናቱን ጠብቆ እንደሚሠራ ሰዓት ነው። ነገሮችን በልማድ ብቻ ማከናወን ማለት ምንጩ የደረቀ ግን ውሃ ያለበት የሚመስል መስመር መከተል ነው። ውጫዊ አረንጓዴነት ይታያል፣ የውስጡ እርጥበት ግን ተነጥቋል። ይህንን ድንዛዜ ሰብሮ ለመውጣት በእያንዳንዱ ጸሎትና ተግባር ውስጥ እኔ አሁን ይህን የማደርገው ለምንድን ነው ብሎ ልብን በየቅጽበቱ ማንቃትና ፍቅርን በውስጥ መፈለግ ቀዳሚው መፍትሄ ነው። ሦስተኛው የመንፈሳዊ ሕይወት እርጅና ምልክት በትችትና በፍርድ መሞላት ነው። የራስን መንፈሳዊ ሕይወት ከመመርመር ይልቅ የሌሎችን ድክመትና ጉድለት መመልከት ይቀድማል። በፍርድ መሞላት የውስጥ ብርሃን ጠፍቶ የሌሎችን ጨለማ ብቻ የመፈለግ የነፍስ ሕመም ነው። በትችት የተሞላ ልብ የራሱን ግዙፍ ስህተቶች ማየት ያቆማል። እውነተኛ መንፈሳዊ ሕይወት ሰውን ወደ ፍጹም ትሕትና ይመራዋል። የራስን ደካማነት እያዩ እኔ ከሁሉ የማንስ ነኝ እንዲል ያደርገዋል። በትችት መሞላት ግን የዚህ ተቃራኒ ነው። በውስጡ እኔ የተሻልኩ ይበልጥ ጻድቅና አዋቂ ነኝ የሚል ኩራት ውስጥ ያስገባዋል። ፍቅር ባለበት ቦታ መሸፈን፣ መታገስና በሰው ስኬት ደስ መሰኘት አለ። በትችት የተሞላ ልብ ግን ፍቅር የራቀው ደረቅ መሬት ነው።
የሰዎችን መልካም ነገር ማየት አይችልም። ሁልጊዜ ጥፋትን፣ ጉለትን ብቻ ለማደን ይተጋል። ብዙ ጊዜ በሰዎች ላይ መፍረድና መተቸት የሚበዛው የራስ የውስጥ ሕይወት ባዶ ሲሆንና መድረቅ ሲጀምር ነው። እንደዚህ አይነት ሰው የራሱ መንፈሳዊ ድርቅና ለመጋፈጥ ስለሚፈራ የሌሎቹን ውድቀት ለማጉላት እነርሱም እኮ ደካሞች ናቸው፣ እኔ እሻላለሁ የሚል የሐሰት መጽናኛ በውስጡ ይፈጥራል። በትችትና በፍርድ መሞላት ማለት የራስ ቤት እሳት እያቃጠለው የሰውን ቤት ጭስ ለመቆጣጠር የመሞከር የስንፍና ሥራ ነው። እውነተኛ መነቃቃት የሚጀምረው ዓይንን ወደ ውስጥ በመመለስ የራስን ድክመት አምኖ በመነሳት ለሰዎች ደግሞ በፍቅርና በርኅራኄ መነጽር በመመልከት ብቻ ነው። አራተኛው የመንፈሳዊ እርጅና ምልክት ለአገልግሎትና ለበጎ ነገር መሰልቸት። ሌሎችን ለመርዳት፣ ፍቅርን ለማሳየት፣ በመንፈሳዊ ነገር ለመሳተፍ ሰበብ መፈለግ አንዱ ምልክት ነው። በመንፈሳዊ መነቃቃት ውስጥ ያለ ሰው የሰዎችን ስቃይና ፍላጎት በእግዚአብሔር ዓይን የሚመለከት ሲሆን ከዚህ የተነሳ ልቡ በቀላሉ ይነካል። እጆቹም ለመስጠትና ለመርዳት ይፈጥናሉ። ይህ ምልክት ሲጠፋ ግን የርኅራኄ መነጽር ይበላሻል። የሰዎችን እንባና ችግር ተራ ወሬ መስሎ ይታየዋል። የሰዎችን ስቃይ ማስተዋል አይፈልግም። ለበጎ ነገር የነበረው ፍጥነት ጠፍቶ ቦታውን እኔ ምን አገባኝ ወይም ለእኔ ምን ይተርፈኛል የሚል ቀዝቃዛና ጥቅመኛ አስተሳሰብ ይተኳል። ለማገልገልና መልካም ነገር ላለማድረግ ጊዜ የለኝም፣ አቅም የለኝም፣ ሰዎች ውለታ ቢስ ናቸው የሚል ምክንያቶችን እንደ ጋሻ ይጠቀማል። መልካም ለማድረግ አጋጣሚው ደጃፉ ላይ ቢመጣ እንኳን ዓይኑን ጨፍኖ በማለፍ በራሱ ምቾትና ጥቅም ዙሪያ ብቻ ያደርጋል። እውነተኛ አገልግሎት ሁልጊዜ መሥዋዕትነት ይጠይቃል። በመንፈሳዊ ሕይወት እርጅና ውስጥ ስንሆን ግን ይህ መሥዋዕትነት እንደ ኪሳራ መቆጠር ይጀምራል። በጎ ነገር የሚደረገውም ከውስጥ በፈሰሰ የፍቅር ግፊት ሳይሆን የሰዎችን ግፊት ወይም የሃይማኖት ግዴታን ለመወጣት ብቻ ሲባል በጸጸትና በማጉረምረም ይሆናል። ነገር ግን እውነተኛ ደስታና መታደስ የሚገኘው በመስጠትና ሌሎችን በማገልገል ነው። የመሰልቸትን ሕይወት ሰብሮ ወጥቶ ለበጎ ነገር እጅ መዘርጋት የነፍስ ጸዳይን እንዲያበራ የሚያደርግ ትልቅ ምስጢር ነው። ስለዚህ እግዚአብሔር ይህንን የመሰልቸት ሕይወት ከሕይወታችን ላይ እንዲመታ ሁልጊዜ በእግዚአብሔር ፊት ልመናን ማቅረብ አስፈላጊና ዋና ነው። አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።